ኦርቶዶክሳዊነትን በመኖር አምናለሁ። ህይወቴ ክርስትናን እንዲያስተምር እፈልጋለሁ። ምላሴ ተናግሮ ዛሬ እዩኝ ብዬ ነገ ደብቁኝ እንዳለ እፈራለሁ ለሚባል እኔ ራሴን እፈራዋለሁ። ለዚህም ነው እጁን አይዘውም ለምን ቢባል እጄ ደካማ ነው እጄን የያዘው ነው ምለው ብርቱ እጄ እሱ እጅ ስለሆነና እሷን ስለመፈራ ብቻ ነው ያይዬ ኢንተርቪው ላይ ማሮጣው ካየ ሳራጋም ሰሰጥ ኢንተርቪው እኩል ነግር እኮ በጣም ተጠንቅቄ ነው የሰጠሁትና እንዳጋጣሚ ሆኖ ዋናው ቲቪ ቻናል ላይ በቃ በአባቱ የተጠየቀ እሺ ብዬ ከሄድኩ በኋላ እቺ አመት ሙሉ ጠይቃኛለች። በቃ እሺ ብዬ ነው የሄድኩት ወንድሜ ከይቅርታ ጋር ብዙ ያላወራዋቸው ከራስ ታሪክ ጋር የሚያያዙ ይሄው በ525 ሰው ፊት ቃል ገባላለሁ መጣለሁ ጌታን ላይቭ ላይ ራሱ ተናግሬያለሁ። ምንድነው የተናደድኩት የነበረው የሰጠሁት ኢንተርቪው እርግጠኛ ነኝ ጎበዝ ጴንጤ ካዳመጠ ኦርቶዶክስ አለመሆን አይችልም። ኢንተርቪው ላይ እኔ ኦርቶዶክስ የሆንኩበት አላማ ላይ ማለት በትክክል አስተውሎ ላዳመጠ ጴንጤ ኦርቶዶክስ አለመሆን አይችልም። ኢንተርቪው ሙሉን ካዳመጠ ግን ተልሜኑ ላይ ስህተት ተሰርቶ ነበር። 34 አመት ሙሉ ፓስተር የነበረ ኦርቶዶክስ ሆነ ውሸት ነው ሚዲያው ዋሽቷል እዚህ ጋር ጽሁፍ ብዬ ጽሁፉን እንዲያስተካክሉት አድርጋለሁ። ተልሜኑ ላይ ሚዲያው ተሳስቷል። እንደገና ደግሞ ሁለት ቸርች ዘግቶ የመጣ ፓስተር ውሸት ነው። እኔ ኦርቶዶክስ ኮንኩ በኋላ ሁለት ቸርቾች ከነምእመኑ ወሎ ላይ እንዲጠመቁ አድርጋለሁ አስጠምቄያለሁ። ትክክለኛው ነገር ይሄ ነው። ተሜ ገብቶ ነው ወይ ኦርቶዶክስ የሆንከው ወይ? አዎ ገብቶ ነው የሆንኩት። ከሆንኩ በኋላ ግን ከነሱ ጋር አወራው ምእመኖቻቸውን አስተማሩ። ምእመኑ ከሁለት ፓስተር ጋር አብሮ ቸርቾቻቸውን ዘግተው ኦርቶዶክሳዊ ሆነዋል። ይህ ቤተክርስቲያን የምታውቀው ታሪክ ነው። የሚዋሽ ታሪክ አይደለም። ማስረጃ አምጣ በባል ለማመጣበት ታሪክ ነው። ደረቴን ነፍቼ ማወራበት ታሪክ ነው። ሄደው ግን ሁለት ቸርች ዘግቶ ግን ሲባል ግን እንኳን እኔ ተመስገን አይደለውም በሚዲያ የሚታወቀው እዩ ጩፋ ሁለት ቸርች የለውም። አንድ ቸርች ነው ያለው ክራይስት አርሚ የሚባል። ዮናታን አክሊሉ ሁለት ቸርች የለውም። አዲስ ካህናት ቤተክርስቲያን የሚል ነው ያለው። ስለዚህ ውሸት ነው። ይሄን አስተካክሉ ብዬ እንደገና አስተካክለውታል። ጽሁፉን ተልሜል ላይ ስንት ሺህ ሰው ካየው በኋላ 70 ሺህ ሰው ካየው በኋላ 70 ሺህ ቪው ካየው በኋላ ነው ትላንትና ያስተካከሉት ያንን ጽሁፍ። ልክ አይደለም። በቃ ኢንተርቪው ሰጥቼ አላቅም። የመጀመሪያ ቲቪው ላይ ነው የሰጠሁት። ኢኦቲሲ ማለት ኢኦቲሲ ነው የሰጠሁት። ኢኦቲሲ አላወጣውም። ያው የራሳቸውን ነገር ስላላቸው ዛሬ ቅዳሜ ስለሆነ ዛሬ ነው የሚያወጡት እነሱ። ሳራ ጋር ዛሬ ነው የሰጠሁት። በንጋታው ወጣ። ስለዚህ ያየ እመጣለሁ። ኢንተርቪው ብዙ ያልሰጠዋቸው ኢንተርቪዎች አሉ እሰጣለሁ። ከዛ በኋላ ግን የትኛውም ሚዲያ ላይ ኢንተርቪው አልሰጥም። የትም ቦታ ላይ መታየት አልፈልግም። መኖር ፈልጋለሁ። ክርስትና ህይወቴ ክርስቶስን ይግለጥላለሁ። ላንተ ግን ቃል ስለገባኝ ከይቅርታ ጋር እመጣለሁ ወንድም። አይ ችግር የለም። ያው ከዚህ በኋላ ምንም ኢንተርቪው አስፈልጋለሁ አይደለም። ኢንተርቪው የሚያስፈልገው ለምንድን ነው? የደብዘዝ ደንገዝ ያሉ ፈራ ተባ የሚሉ ገባ ወጣ የሚሉ እንግሊዘኛ ቋንቋና ፈረንሳይኛ ቋንቋን ትንሽ የተምታታባቸው ሰው እና ለነሱ ንቃተ ህሊና እንድትሆናቸው ነው እንጂ አሁንማ ከዚህ በኋላ ምን ያስፈልግ? እኔ ግን ቃልህን ልክ እንዳልከኝ እኔ በቃ ምንም የሚያስተምር ህይወት አለኝና ነው ገና ነኝ ምናምን ስላልክ በዚህ ፍጥነት ኢንተርቪው ትሰጣለህ ብዬ አልጠበኩም ነበር። ምክንያቱም የሚገርምሽ ይቅርታ አፉ በለኝ። እሺ አፉ ብያለሁ በለኝ። እሱና እዝራን አንዱ ጉባኤ ይዣችን እና 18 ሰው አደረሱት አይሞላ ቁጭ ብሎ እዛ ኢንተርቪው ሰጥቷል። ማንም ሰው እንዳይቀርጽ ብዬ ማለት እና በጣም ብዙ ክርስቲያኖች ነበሩ የጸኑት። የሚገርም ቃል ነበር ያስተላለፈውና ጠብቃለሁ ነው ከነገ ከዛሬ ብዬ እሱ ሄዶ ኢቲአርት ላይ ዘጭ አለ። መድኃኒዓለም ምስክሬ ምን አለ መሰለህ እዛ ጋርም የተናገርኩት አለ በውስጥ አወራሃለሁ። ምን አልከኝ ናቱዬ? አላየሁትም ዲያቆንዬ። እና ብዙ ያልሰጠዋቸው አሉ። ገብቷል። አሁን ከፐርሰናል ላይፍ ጋር ተያይዞ ራሱ ክርስትና ቻሌንጅ ለሁሉም ክርስቲያኖች ይድረስና በር ላይ ቆሞ ለሚያመነቱት መግባት፣ እዚህ እኛ ጋር ላሉ ደግሞ ለመውጣት ያሉት ለመመለስ ያርግላቸው። እሱ ነው ወሳኙ። ምንድነው? እሺ ዲያቆንዬ እዚህ ጋር ፊት ለፊት የሚጻፍ ፎቶ አለ። ኧረ ዲያቆን እዚህ ጋር እያስጨነቀኝ ያቆበጾ
እሺ ያው ልክ ዩቲዩብ ላይ ሊፖስት ሲል መግቢያ የምትፖስት ፎቶ አለች እና እሷ ላይ ስህተት ተሰርቶ ነው አስተካክለውታል። ነብይ ነበር ወይ ለሚለው አዎ ነብይ ነበርኩኝ። ሄደው ቸርችን መጠየቅ ስለሚችሉ መልሼ እላለሁ ዲያቆን እና ነብይ ነበር ይላል። ነብይ ነበርኩኝ እና ሳራ ግን ደግሜ በእድሜ እንዳልጠቀም 34 አመቱ ነው ብላ ጽፋለች። ከዚህ በኋላ ቁጠሩ አልኳችሁ ነው። ያው እና ይቅርታ ዲያቆን ችግር የለም። ያንተን በነዋሚ ከሰዋለሁ ችግር የለም። በነዋሚ ከሰዋለሁ ፍቃዷ ከሆነ ነዋሚ ፍቃዷ ከሆነ ተማተሙ ያያ የዛን ቀን ማለት ነው እኔን ምሳ ጋብዝሻለሁ ብሎ ስጠብቅ አክቹዋሊ መስቀል ገዝቶ ሸኘሽ። ከዛ ጀለስ ኢንተርቪው ገብቶ ነበር ለካ። ከዛ እኔ ደግሞ ያያ ታውቃለህ እኔ ቀጠሮ ስሰርዝ ቆይ ልንገርህ ያያ መድኃኒዓለምን ልንገርህ ምን እንዳደረኩኝ። ከዛ እኔ እረስቼዋለሁ እኮ ቀጠሮውን እና ከክላስ ቆይቼ ደክሞኛል ነው በቃ ወደ ቤት ገብቼ ልተኛ ምናምን ብዬ ገብቼ ቤት ተኝቼ የሆነ ሰዓት ትዝ አለኝ ማለት ነው እንደቀጠርኩት። ከዛ ደወልኩለት። ከዛ እንዴት ነው ከዛ እስኪ መልሼ እደውልልሻለሁ ምናምን አለኝ። እሰይ ምናምን ብዬ ዘግቼለት ከዛ ለካ ጀለስ ኢንተርቪው እየሰጠ ነበር። ምሳ አስጋብዝሻለሁ ብሎ መስቀል ገዝቶ የሸኘሽንም ንገሪኛ። በቼም ያያ እንዲህ ነው የሚያደርገው። ኧረ ጋብዞኛል፣ ምሳ ጽድት ያለ ምሳ ጋብዞኛል። አንተ እግዚአብሔርን ብፌ ያው ጋበዘኝ አባቴ። ነገራችን ላይ በጣም ሰው አክባሪ ነው። ያያ በጣም ሰው አክባሪ ነው። እኔ አንድ ቀን ነው የደወለልኝ። ያያ ስለሆነ እምቢ አላልኩትም። ሩቅ ቦታ ነበርኩኝና መጣሁኝ። ስመጣ ቃሌን አክብሮ ያያ እኔ ካሜራ አልፈልግም ሰዎች እዩኝ ማለትን አልፈልግም ስለው እሺ ብሎ ካሜራ አጥፍቶ ሐሳቤ ላይ ከጨረሰ በኋላ አንድ ፎቶ ራሱ ተቃቅፈን ሳንነሳ የሚገርም ምግብ ጋብዞኝ ነው የሸኘኝና ሰው አክባሪ ነው ያያ። ደግሞ ኦርቶዶክሳዊ ደግሞ እንዳንተ አይነት ወጣት ስላላት በጣም ደስተኛ ነኝ። ያያ በምን እንደምክስ ግን ታያለህ። ቆይ ደውዬ እነግርሃለሁ። ጌታ በሚገርም ሁኔታ ክሳለሁ። አንዳንድ ሰዎች መጥተው ምሳ በልተው የሚገርም ፎቶግራፍ ተነስተው ኧረ ተው በእግዚአብሔር። እኔ ጋ ያለው ፋይል እኮ ተሙዬ ወደቂ ነው። ተሙ ወይ ነው አይ ኧረ ተው በለው እባክህ። እኔ ተሙ ያቀኛል ማርያምን አታርግ የምባለው ነገር አላርግም። አይ እሱንማ እኔ እመሰክራለሁ እንዴ። እንደውም ይኸውልህ ኤዲት አድርጌ በደንብ ኤዲት አድርጌ ትፈቅድልኛለሽ ብዬ ላኩላት። ኖ ፈቀጂለት። በቃ ተሙ አንተ ከፈቀድክልኝ ችግር የለም እኮ ያው አይ ቆይ ሁኔታውን ታውራኝና ትደውልልኝና ወሰን ነገር ከሆነ በቃ እንደዛ። አንዳንድ ኑሐሚንን በጣም ነው መወዳት። በጣም ጀግና ሴት ናት እውነት ማለት ነውና በጣም ጀግና ሴት። በርቺ ኑሐሚን። እሺ እኛ ኦርቶዶክሳውያን እንወድሻለን። ለዛም ነው አንዳንድ ነገሮች ትፈራለች። እቺ እናት ሀገር አሜሪካ እስክትሄድ ድረስ እኮ ነው እኮ ችግሯ። እናት ሀገር አሜሪካ ደግሞ በዚህ ሳምንት አትወጪም። ለካ ተሙ እኔማ ቆድም ያውቃል ማለት ነው። ወይ ዲያቆን ኧረ በጣም ነው ማውቃት። እናት ሀገር አሜሪካ ወሰዱኝና ከዛ እንግዲህ ምን ይደረጋል። በ11 በርዝዴ ነው። ለማንኛውም ያ ብዬ ያንን ጠፋላት መጣ። ኧረ በጌታ ቆይ ማተም መች ነው እኔ ልደቴ ነው ናፈቀኝ ለኔ ራሱ። ወይ ነዲያንን ጠፋላት መጣም ወይ አልኩኝ። ማን ነዲያንን ጠፋላት መጣም ወይ
ታዲያ አንዱን ያደረኝ እንዴ እመጣለሁ፣ ግዴታዬ ነው። እና ለእሱ አንዱ እየነገርኩ ያለው አንተ መጠመቋ ነው። ስማተም አንተ መጠመቋ ነው የሚገርም። ቅኔ ጀምራለች ቅኔ። ኧረ ስለ እግዚአብሔር ብላችሁ ኦርቶዶክሳውያን እንወድሻለን። አንዱን እኔ እመጣለሁ። ያያ እሺ፣ እኛ ኦርቶዶክሳውያን እንወድሻለን። ታሙ አሳየው እንትን ያልኩትን ያሰራችሁን አየው። አንተ ሲያመጣ ያሳየ። ኧረ ዞራ እንደዚህ ዋው ጀግና ማሚኒ አረግሽው፣ ያምራል በጣም ጌታን አደረግሽው። አንገትሽ ላይ አላረኩትም፣ አረገዋለሁ። በጣም ነው የሚያምረው። ዮሐንስ አፈወርቅ ነበር የፈለኩት። ተይ እንጂ ዋው! ያያ ምን አጠፋ? ለኔ እስኪ እንትን አሰሪልኝ እስኪ ነው አሚኒ። በነገራችን ላይ እኔ ጴንጤዎች ስም ያጠፋሉ ብዬ እንጂ ማለት ነው ስሜን ሁሉ መቀየር ፈልግ ነበረ። ተመስገን የኪዳነ ምህረት ልጅ ብዬ ማለት ነው። ግን ያው ሰው ሌላ ለሌላው ለጴንጤ ቤት ስም እና ይሄ እንጀራ እንዳልሆን ነውና የኪድዬ ልጅ ነኝ። በጣም ብዙ ነገር አድርጋልኛለች ኪዳነ ምህረት፣ ብዙ ረድታኛለች፣ ብዙ ጸሎቴን ሰምታለችና ኪዳነ ምህረት የሚል አጽፊልኝ እህትየው። ጴንጤ ፖለቲካ እንዳይሰሩበት ነው ስሜን ያልቀየርኩት። እኔ ስማተሙ ከተመለሱት ውስጥ ማለት ነው ልቤ ርፍ የሚልብህ እኮ ባንተ እኮ በአንድ ጊዜ እኮ እኛ ነው እኮ ቀን ብለህ ማለት ነው ኪዳነ ምህረት ሰዷን ይዘህ ሰሚነሽ ትላለህ። ያ ገድን እንኖረዋለና መኖር አለብን። ሌላ ያውራኛ እንኖር ብለን እኮ ነው። እዛ እሱ ገድሉን ያንብበው፣ እኛ ደግሞ በገድሉ እንቀጥል። እኔ የምልሽ እውነተኛ ገድል እንጋደል። ጂቱን እምቢ አለሽ አልመጣም ማለት እኔ እንደውም በቀደም እየሳኩ ነበር። ጭራሽ ካንተ ፍቅር ይዟታል መሰለኝ ለዛ ነው የምጠራህ ምናምን ይሉታል። በስመ አብ ወልድ መንፈስ ቅዱስ። ደሜ በቀደም እንደዚህ በስመ አብ ሲል ማለት ነው እግዚአብሔርን እየገረመኝ ነበር። በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስን ይሄ በጣም መንፍቅና ነው በመድኃኒዓለም። እኔ በስመ አብ እንዴ! ኧረ በስመ አብ ተው። ኦኬ አንቺ ስሙ አፍቀርሽ መንፍቅና ነው። ኧረ በስመ አብ እንዴ! ያው ክርስቶስን እንዴት ተደርጎ እንዴ! አንቺ እንስራዋን ሰብራ ወደ ከተማ ገባችዋ ሴት ነሽ እንዴ? ኧረ ባባ እንዴ! አስበው አንተ ስድስተኛው ሰው ላመጣ ና ግባ ባባ አኬሳቢ ሰማ ሰምዬ እኛ ሶላ ለዛ እኮ ነው ያቺ አምስት ባሎች ይሞቱባት። አረ ስለ መድኃኒዓለም እኔ ማንም አልሞተብኝ። ገና መች አገባው አያው አሎን እደውልልሃለሁ። ያየ አስበዋለሁ እንዳልኩ አንቺ በተክሊል ነው መታገቢው ስለተነጋገርን እግዚአብሔር ያዘጋጃላል። ልክ የመስዋዕቱ በክ እግዚአብሔር ያዘጋጃል እንዳለው ለአንቺም ትልቅ ስጦታሽን እግዚአብሔር ያዘጋጃል። በተክሊል ነው መታገቢው አይደል? ከመዝሙር ያሬድ በኋላ ደግሞ የደጃፍ ስጦታ የሚባል ደግሞ አለ። ከጎንሽ የደጃፍ ስጦታ የሚባል አለ። ታውቂያለሽ እኮ ስርዓት አድርጋት ሰማ በተክሊል ማግባት ትችላለህ። ማን ነው? እና ከተጠመቀ በኋላ እኮ በቃ እንደ አዲስ እኮ ድንግል ይሆናል። ደበረ ያያ እንደዛ ሶላ ተጀመረ። ሰባተኛ የመረኝ ይሆናል። ልደት አላለም። ስማ እኔማ በግድ
ነበር ችግር የለውም። እና የቤተክርስቲያን የምር ግን ቆይ ስማኝ፣ በተክሊል ማግባት እንደዚች አይነት ኖኒ በዛፊስ አይደለም የተናገርኩት እኔ ኑሐሚን ታም አሬን ለዛ ለኔ አይደለም እኔማ ችግር የለውም። የሆሳዕና ዕለት የምናደርገው ዘንባባ አለ አይደል? የእሱን አክሴ ማለት ይችላል። የምርን ያንብቤያለሁ። አንተ ታሙ ለምዶ ዝም የምትለው? ድንግል ከሆነ ይችላል ማግባት። የስጋ ድንግል ናግባ። ታዲያ ና ምን ትሰራለሽ? ናግባ ወይ መድኃኒዓለም አንቺ ሲፈቀድለታል ያያ በተክሊል ማግባት ማን አኬ ይፈቀድለታል በተክሊል ማግባት? አልሰማሁም። ማን ይፈቀድለታል? አኬ ይፈቀድለታል በተክሊል ማግባት? ያልከው ኧረ በስመ አብ እንደ ራሱ እንትን በለው እና አኬን የምጠብቀው በእውነት በቅስና ላይ አግባበት። ኧረ አግባ ፓፓ እንትን እንዳትል። እኔ ወደ ቁምስና ወደና አባ ገብረ ኪዳን አይነት ጸጋ ቤት ደስ ይለኛል። እንደ ዶክተር ቴድሮስ በስመ አብ ቢያው እግዚአብሔር ይከብራል። ምን ነው ደበረሽ? እኛ እንዲባርከን ነው የምንፈልገው። ማርያምን አኬ እና አግብቶ ይመንኩስ በቃ። አንቺ ግን እንደዚህ እንዴት ነው? ኖ መድኃኒዓለምን ወይ ክርስቶስን። ኧረ እኔ አንተ እኮ አይ እንዴ አኬ ማንት ይባል አኬ ይባርከን። ነገር አስኪ ነው። እኔ ልመነኩስ ነው። እንትና ነው ወቃችሁት? ዶክተር ቴድሮስን ዲያቆን ዶክተር ቴድሮስ አወቅሽ? እሷም ወደ ምንኩስና ሄዷል። እሺ እኔ አንድ ልጅ ያለች ከሷ ጋር ሜዳይጂ ታሙም እንግዲህ በቅርቡ እኔ ድቁና እየተማርኩ ነው። ማደግ ነው የምፈልገው። እየተማርኩ ነው ድቁና። ኧረ ላሽ እኔ አላልኩህም። ያያ ይቻላል ብለው ትይልሽ ሞራል ሰጥተው እንዳልክ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለውን በግዕዝ ተናገር ሲባል ስለ ኢየሱስ እናወራለን። እዝራዬ እንዴት ነህ አባት? ሰላም ነው? ዘማሪ እዝራዬ ለሚካኤል አውራ እንጂ እዝራዬ። እንኳን አደረሳችሁ። እንኳን አደረሰ። የሚገርመው ኑሐሚንን እንኳን ደስ አለሽ አላልኳትም ነበርና የሚገርመው አንድም ቀን ገብቼ አላውቅም ቲክቶክ ላይ። ለዛ ነው መሰለኝ አላገኘኋትም ፊት ለፊት። ለዛ ነው እንኳን ደስ አለ እንኳን የኛ ሆንሽ አላልኳትም። ኑሐሚን በጣም ደስ ብሎኛል። የኛ ስለሆንሽ ብቻ ደስ ብሎናል በጣም። ክርስትና መታደል ነው በእውነት ዝም ብሎ የሚገኝ ነገር አይደለም፣ ሽልማት ጭምር ነው። አንቺን የመሰለ ልጅ ደግሞ እግዚአብሔር ስለሰጠን በጣም ደስ ብሎናል። በተሙ ስንደሰት አንቺን፣ በአንቺ ስንደሰት ሌላውን ደግሞ አሁን ቀጣዮች ብዙዎች አሉና እግዚአብሔር ይመስገን ስለ ሁሉም ነገር በጣም ነው ደስ ያለኝ። ያያዬ እንዴት አለ ወንድም አለም ክንዴ እንዴት ነህ? ዝማሬያችን እንዴት አየው? በስማ በቃ እኮ ዘማሪ ጎልድ ሰላም እያለ ነው። ዘማሪ ጎልድ ሰላም
ጎልድዬ ጎልድ ይቅርታ ጠይቄያለሁ። ጎልድዬ ለአንተ ሲሆንማ ቪዲዮ አደርጋለሁ። እዝራይ እንዴት ነህ ልኝ? እግዚአብሔር ይመስገን። እዝራይ ሰላም ብያለሁ። ሰላም ነኝ። በጣም እና ኑሐሚ እዝራን የምትጠይቂ ጥያቄ የለም? ኧረ ያው ሲዘምር ይመልስልኛል ብዬ ነው እንጂ በጣም ደስ ብሎኛል። ትናንትና ያያን እያሰብኩ ነው ያልኩት። ልደታ ስትሆን ለልደታ ያለውን ፍቅር ስለማውቀው በቃ አዲስ አበባ ባለመሆኔ ሁላ ተቆጨው። አላባ ነበርኩኝ። አላባ እኔ ያደኩበት ደብር ላይ ነው ልደታ። በጣም የሚገርም ፕሮግራም ነበር። እዚህም ግን በቃ እዛ ነበር ልቤ። ምን አለ ባገኟቸው እያልኩ ነበር። አየው አርደስ እዝራይ በስማ በጣም እኮ ነው የሚገርመው። የቀረ የለም በቃ ከኑሐሚ ውጭ የቀረ የለም። የሚገርመው በነገራችን ላይ እዝራይ የዛሬ ዓመት እኮ እስር ቤት ነበርኩ። አይኖ አውቃለሁ። በዚህ ሰዓትማ የእስር ቤት እንደነበር ካስታውሳለሁ። ንፍሮና ቂጣ በማግስቱ ነበር ይመጣልኝ። እንግዲህ አያ እግዚአብሔር ታሪክን ስለሚቀይር መቼም ታሪክ ቀያሪ አምላክ ስላለ አምናን ያሳለፍክበትን እንድትቆጭ አድርጎ ይኸውና ዘንድሮን በባማረ በሰመረ ሁኔታ ወልዳት እዝርሽ ዘማሪ ኑሐሚንም ተሜም አይ በዚሁ ሞራል ስማ ያያ ጎልድዬ እንዴት ነህ? ሞራል መዝሙር ይሰጠው፣ ሌላ መዝሙር የምስጋና መዝሙር ይሰጠው። ደግሞ አንድ እየዘመረ ነው። ይበልላችሁ። አንድ እየሰራ ነው። ይበልላችሁ። የቱም ነገር ሳይገባኝ ምሕረትህ ረዳኝ። የቱም ነገር ሳይገባኝ ምሕረትህ ረዳኝ። ተመስገን አምላኬ ዛሬ አዲስ ነው ታሪኬ። ተመስገን አምላኬ ዛሬ አዲስ ነው ታሪኬ። ሸፍታ ነበርኩ አሳዳጅ የማልጠቅም የማልበጅ ስትፈልገኝ አገኘኝ በደማስቆ። ማንነቴ ተበላሽቶ ወድቆ ቀየርክልኝ ስሜን አደስከው ዘመኔን። እንድኖር ካንተ ጋር አበርታኝ እግዚአብሔር። እንድኖር ካንተ ጋር ምሕረት አበርታኝ እግዚአብሔር። የቱን ነገር ሪከርድ አድርገው ፖስት እንዳደረግ ምሕረት ረዳኝ። ተመስገን እስቲ እንግዲህ ሪከርድ አድርገው ፖስት እንዳደረግ ጆሲ እስቲ እንግዲህ ይሄንኛውን እንሰራዋለን ብለን እናስባለን። እዝርሽ ራሱ አሰጎች ኧረ ጎልድ ያበደ ነው በእውነት። አይን ደግሞ በጣም ነው የሚገርመው። ሪከርድማ ተደርገሃል። ሪከርድ ተደርገሃል። እንደው ኧረ ትንሽ ታገሱን። ሳይሰራ በልደታ በልና የሆነ ነገር በላ የኛ ሰው ታውቃለህ። ሰማ የልደታ ግጥሙ ላይ አስታውስ። ጎልድዬ ሰላም ብያለሁ ወንድሜ። ደሜ ሰላም ነው አለሁልህ። እንዴት ነህ? እግዚአብሔር ይመስገን ወንድም አለ። ሁላችሁንም ሰላም ብያለሁ። እሺ በጣም ይቅርታ ጠይቄያለሁ ጎልድዬ። እሺ ወንድሜ በጣም ነው የምወድህ። ይቅርታ ጠይቄያለሁ። በጣም ነው የምወድህ። ይቅርታ ጠይቄያለሁ ለመዝሙሩ ድምፅ ኧረ ችግር ስላዳመጥኩ። ምንም ችግር የለውም። ገና ስንት መዝሙር ይሰራል። ስላዳመጥኩ ራሱ ይቅርታ ጠይቄያለሁ ለራሴ። አይ ወንድሜ ተው። ስማ ያያ ተሙ ያደረገውን ሰምተሃል? ባለፈው የሆነ ጉባኤ ይዘነው ሄደን እሺ እኔ እናንተ ከፊት ቁጭ ብለን የቤተ ክርስቲያኑ አለቃ አጠገባችን እኔ እናንተ አጠገብ ነበረ የተቀመጠው። ከዛ ቀጥ ብሎ መጣ ተሙ አንተን ጨበጠህ
እኔን ጨበጠኝ። መነኩሴው መስቀል ሲያወጡ እጁን ከፍ አድርጎ ተው እዝራ በህይወቴ ግንባሩን አስጠጋሁት። እኔ ጥቀስ አድርጌ ወይኔ ጌታ ስማ፣ ትናንት አብሮ እንደበልደታ ሳንቀጣጠር የተገናኘ ነው እና ምስክርነት ትሰጣለህ። እሺ ችግር የለም አለኝ እና መጀመሪያ ምንድን ነው የምለው ንገረኝ አለኝ። መጀመሪያ ሄደህ ጳጳሱን እግር ተሳልመህ ከዛ ወደ መድረክ ትመጣለህ፣ በስመ አብ ትላለህ ምናምን አልኩት ማለት ነው። እሺ አለ። ከዛ አጋጣሚ ሆኖ ታቦቱ ውደት እያደረገ ፕሮግራም መሪው ጠራው። እኔ ፈለኩትን ታቦት ቆሞ ነበር፣ ግን ፕሮግራም መሪው ጠራው። ሲጠራው እኔ አጠገቡ ነበርኩና እሱ ልቀርጽ የዘጋጀው ነበር። እኔ ምን ያያ ቤት ጳጳሱ ቆይ ሁሉ ማን ነው መሰለ። ከዛ ዞሮ ልደት እየከባረች ሄዶ ተሳልሞ ሊመጣ ዞሮ እንደኔ የትም አልመጣም ብለው ያያ ለዚህ እኮ ነው እንዳይደገም እኮ ነው የዛለት ያላበኝና ያንቀጠቀጠኝ። ይኸውልህ እዝራ አጭር ነው አይደለ? እንዴት ተንጠራርቶ አንገቴን እንደያዘው እኮ በታይ የዛለት አለቃው ነጭ በነጭ ስለለበሰ በቃ በደንብ ከልጅነቱ ጀምሮ ኦርቶዶክስ መስሏቸዋል ኖርማሊ እና ብዙም እንትን አላሉም ነበር መጀመሪያ። ከዛ ነገርኳቸው አይ አዲስ ክርስቲያን ስለሆነ ነው አዲስ ኦርቶዶክስ ነው ምናምን አልኳቸው ነው እንዴ አሉና በዛ ነው የታለፈው እንጂ ተጠርተ ግሳጼ ይሰጥ ነበር በጣም አሁን ለዚህ ነው እኮ ያያ የትም ሲጠራኝ እኔ የለውም እለዋለሁ። ምሳ ሰዓት እንኳን ምሳ ልጋብዘህ እንኳን ሲለኝ አይመቸኝም እለው እኮ ለዚህ ነው። ቀስ በቀስ ነው የሚለመደው ይታወቃል። እንኳን ተውዬ እኮ ጉባኤ ስጋብዛት አላጨናንቃት ተውዬ አላጨናንቃት እና እዝራ አይዘምርልንም ወይስ ነው? እሱ ደምጣ በሩ ክፈቱልኝ የሚል መዝሙር የለንም። ድብን በል ጠላቴስ ሚል ስሚ፣ የፕሮቴስታንት ዋናው እኚህ ቄስ እንትና ጠይሙ ሰው ያጭሩ እሳቸው እዚህ አጠገባችን ናቸው። ዘምራ እዝራዬ የሚገርም አላባ ነኝ ያለሁትና ቁጥር አንድ መዝሙሬን አውጥቼ እዚህ ሲሸጥ በሚኒባስ ምናምን ነጌቱ ታስታውሳለህ? እነ ምስክር ምናምን ነገር በሚኒባስ ነው የሚሸጠውና የሀገራቸው ልጅ ስለሆንኩኝ እንዳለ ከጫፍ እስከ ጫፍ ድረስ ሰው እየተከተለኝ ነበረ ምናምን ነገር ሲዲዮ የተሸጠውና ከዛ በሳምንቱ ጉባኤ ተዘጋጅቶ እኔ መጥቼ ከእርሱ ጋር ሆኜ ያሸነፍኩት የሚል መዝሙር አለ። ያሸነፍኩት የሚለው እና አላባራ ያለው የመከራ ዶፍ ምትል ቨርስ አለች መዝሙሩ ላይ። አላባራ ያለው የመከራ ዶፍ ምንጩ ተገዝቷል በእግዚአብሔር መዳፍ ነው የምትባለው። ቆይ ስማኝ። ከዛ አላባራ ያለው ነው የሚለው መዝሙሩ እና ሲዘመር በጣም ድምፃዊ ናቸው ከፊት ይቆማሉና እኔ ማይኩን ይዤ አላባራ ያለው ስል እነሱ አላባራ ያለው የመከራ ዶፍ እና ማታ እየዘመርኩ ትዝ ብሎኝ ልክ እንደ እንትና ማለት ነው ነበረ እንደ ቴዲ መዝሙር አንዳንድ አገልግሎት ስታገለግል መድረክ ላይ ቆመ ከአንተ ቀድሞ የሚዘምሩ ሰዎች የሉ ዜማ ራሱ ይሰብሩባል ወይ ያበላሹባል። እና ቴዲ እየዘመረ ነው እና ፍቅርን ከክርስቶስ ትሕትናን ከማርያም ማለት ያልተማረ አገልጋይ ይውረድ ካትሮንሱ ላይ ነው እና ቴዲ እየዘመረ ነው። ልጁ ቀድሞት ነው ቢል ቆንጆ ነው።
ይውረድ ከአውቶቢስ ላይ እኔ ደግሞ ይውረድ ካጠሩ ላይ ማይኩን ይዞ ቴዲ ማይኩን ይዞ ሽሮ ሜዳ አልደረስክም። በጣም የቃላት እንደዚህ መገጣጠም ሰው እና ልጁ ሲጠይቀው ቴዲ እኔ አለ በፍጹም እስከ ዛሬም ድረስ የምዘምረው ይውረድ ከአውቶቢስ ላይ ነው ብሎ ይውረድ እና ለምንድን ነው ይባላል? ጴንጤዎቹ በባሱ እየገቡ ይጮህ የለ እና በየአውቶቢሱ በየፌርማታው እየገቡ ስለሚጮሁ እሱ የመሰለው ይውረዱ ከአውቶቢስ ላይ ነው። ማርያም በጣም ነው የሚገርመው። ደስ ብሎኛል ስላየኋችሁ። ኑሐሚን የዝራ አንድ ልንገርሽ፣ የዝራ የመጀመሪያ መዝሙር ወጥቶ ሕፃን ነው። ኑሐሚን የስንት ዓመት ልጅ መስሎሻል ሲያወጣ? ፂም ምናምን የለውም እኮ ያኔ ሕፃን ነው እና መዝሙሩ በጣም ቫይራል ወጣለትና ብሩ በጣም እጁ ላይ በዛበት። አይ በቃ እኔ ልብስና ሱሪና ከረሜላ ከገዛችሁልኝ ይበቃኛል አለ። ብሩ ስር ሲባል እስኪ እግዚአብሔርን ለነገሩ እንደዚያ ታዋርደኝ። ተው ግን የምር ቤት ካገለገለ በኋላ እንደዚህ በፖስታ ተደርጎ ያው ዝም ብሎ የትራንስፖርት ተደርጎ ይሰጣል እና እዝራኔ 11 ዓመት 12 ዓመት ምናምን ነው እድሜው። 12 ዓመቱ በጣም ትንሽ ነበር እና ለሁሉም ተሰጠ። ለነ ፋንትሽ ለነ ምንድሽ ምናምን ተሰጠና እሱ ጋር ሲደርስ ያው ሕፃን ልጅ ነው ምንም አያደርገውም ብር ብሎ ማለት ነው። በፊት ዱላ ብስኩት የሚባል ነበር። እሱን ገዛ እሱን እንዲህ እየበላ እኔ ግን ማረሳው ምን እንደሆነ ታውቃለህ? ያያ የሚገርምህ አንዴ ከአዲስ አበባ ምንድን ነበር የምትባል ከተማ መሰለህ? ምንድን ነበር ይሄ ከቡስካው በስተጀርባ የተጻፈበት የመጽሐፉ ምንድን ነበር ሀገሩ መሰለህ? በነታ ምናምን ልክ ኬንያ ድንበር ነው። ብቻ ሐመር ሆኖ ኬንያ ድንበር የመጨረሻው ከተማ ናት። አፄ ኃይለ ሥላሴ ከዚህ በኋላ ኬንያ ነው ከዚህ በኋላ ኢትዮጵያ ነው ብለው ምናምን ያስቀምጡት ድንጋይ ያለበት ቦታ ነውና ምን መሰለህ ስሙ ጠፋብኝ። ሐመር ሆኖ ከሐመር ትንሽ ወደ እንትን ይላል ወጣ ይላል። በነታዎች እንትኖች ናቸው መሰለኝ ራቁታቸው የሚሄዱ ናቸው። ብቻ የሁለት ቀን መንገድ ነው። ከአዲስ አበባ ስትሄድ አርባ ምንጭ ታድራለህ። ከአርባ ምንጭ ጂንካ ሳትገባ ወደ እንትን ኦሞራቴ የሚባል ከተማ እና ፍጹም ምናምን መምህር ፍጹም የኡራኤሉ ካስታወስክ እኔ ልዑል ሰገድ ምናምን ሐዋዝ ሆነ ምናምን ነው ይሄድ ነውና ከዛ እዛ 3 ቀን አገልግለን ወደዚህ ደግሞ ስንመለስ ኦሬዲ ሳምንት ነው የምንቆየው እና ለሁሉም በእንትን በፖስታ ተሰጣቸውና የወሰደኝ ሰው በጣም በቃ እንትን ስላለ አረ ለእዝራስ ዝም አልከው እኮ ለእዝራስ ምናምን ሲሉት ዋናው ይሄ ጉባኤውን ያዘጋጀው ሰውዬ እንዴ እሱ ጻና አይደል ከረሜላ ምናምን አሰጡትም ምናምን አለኝ ማለት በህይወቴ ማረሳው የሱን ነው። በቃ እሱ ያሰበው እኔ ልጅ ስለነበርኩኝ ዝም ብሎ የአንድ ሳምንት ሄጄለት ዝም ብሎ ሊለቀኝ ነው ያሰበው። ብቻ በጣም ማረሳው ይሄ ታሪክ ነው። እንትንስ ጉራጌ ሀገር አንተ አለ ጉራጌ ሀገር በጋሻው አንተ ምናምን ሆናችሁ ልታገለግሉ ይላችሁ ቀሲስ ብሩክ ነው የነገረኝ እና ሄደው አሉ ጉራጌ ሀገር ነው እና ከመሸ ነው የገቡት እና ጠዋት እሑድ ቅዳሴ ገብተው አስቀድሰው ህዝቡ ግልብጥ ብሎ እነ በጋሻው ይመጣል ተብሎ ግልብጥ ተብሎ እየጠበቃቸው ነው እና ጠዋት ህዝቡ ግጥም ብሏል። ከዛ በጌ ማይኮና ዘና በዛ በሚያምረው ጉሮሮ ድምፁ ኦርቶዶክስ እያለ በነበረው ድምፁ ይሰብካል። በቃ ይሰብካል ጌታ እግዚአብሔር እያለ በቃ ህዝቡን አብሎ ያዳምጣ አብሎ እግዚአብሔር ይባርካት። ዝም
በመቅደሱ ያቆያችሁ ዝም ሰው አሚን አይሉ አሬ ሰሞኑን ሌሎቹ አገልጋዮቹ ካህናት ስብከተ ወንጌሎቹ ጠቅላላ ሰንበት ቤት ነው ያሉት። እሱ ብዙ ላለመበተን ብሎ ነው የሚያስተምረው። ከዛ መጨረሻ ላይ እንዲህ ምን ሆኗል ብሎ ማይኩን ዝቅ አደረገና እንዴ ሳያቸው እሱ አብሮ ይሰሙታል። ቆይ አለና አንድ ቆንጆ ቀልድ ልንገራችሁ አለና ቆንጆ ቀልድ ነገራችሁ። ብቻውን ሳቀ፣ እነሱ አልሳቁ። አረ ብሎ ማይኩን ቁጭ አድርጎ ፕሮግራመሩን ጠራው። ምንድነው ስባርክ አሚን አይሉ ስቀልድ አይስቁም። ምን ዝም ብሎ እንደዚያ አብሮ የሚያዩ ሲባል አማርኛ ይሰሙ። አንድ አማርኛ ይሰሙም ማለት አማርኛ የሚሰማ ሰው የለም። ያን ሁሉ ሳጮጮ ከዛ በጣም ተናዶ በቃ በራሱ ተናዶ እንዴት ምናምን ብሎ ከዛ በኋላ ሰውየው በጋሻ አስተማሩን ትምህርት ሰውየው በገዛ ቋንቋቸው ሲነግራቸው ሰዎቹ ፍርፍር ብለው አይሞቱም መሳቅ። እንደዛ ነው አብዛኛው ቦታ ላይ የክፍለ ሀገር ይሄ ነው ያገልግሎት። የክፍለ ሀገር አገልግሎት በስማ ግን ደስ ይላል። ብዙ ትዝታዎች አሉ። ብዙ አገልጋዮች የተባረኩበት አገልግሎት ነው የክፍለ ሀገር። እኔ አንድ ታምር ልናገርና ይብቃኝ። ትዝ ይላል እስራኤል በፊት ፍቄ ዘማሪ ታዲዮስ ምናምን በቃ የክፍለ ሀገር ስንሄድ ያኔ በካሴት ነበረ መዝሙር። በጣም የሚገርመኝ ነገር ልንገር፣ በካሴት ነው ቤታቸው ቴፕ የለም ግን ካሴት ለመግዛት ግድያ በቃ ይሰማሉ። መድረኩን በሙሉ አምጣለኔ ምናምን ይሄን ጨዋታ አዳምጪ ነው አሚ ይሄ ዝም ብሎ ውሻ እየበላን እየሰማሁት ነው ወንድም አለም እግዚአብሔርን እየሰማሁት ነው። ይኸውልሽ እዛ ክፍለ ሀገር ካሴት ይዞ ይኬዳል። ነዝራም እነ ፍቄም ቸርነት ሰናይ ምናምን መዝሙር ከዘመሩ በኋላ ካሴት ይዘው ሊሸጥ ይሄዳሉ እዛ ክፍለ ሀገር። ከዛ ካሴቱ ዘምሮስ ጨርሱ ካሴት እንደዚህ ሲባል በቃ ገበሬዎቹ በቃ ሁሉም ተሻምተው የሚገዙት። ከዛ ገዙና በሉ ዛሬ እኔ ቤት ናችሁ ሻይ ቡና የምትሉ ስለ አንዱ ገበሬ ይዟቸው ለቤታቸው ቁጭ ይላሉ። ከዛ ቡና ይፈላል፣ ምግብ ይቀርባል፣ ብሉ ጠጡ ይባላል ምናምን። ከዛ ፍቄ ጠየቃቸው፣ ዘማሪ ፍቃዱ አማረ አባታችን አቤት እቤቱ ቴፕ የለም፣ ቅድም የገዙት ካሴት ምን ሊያረጉት ነው አላቸው። የምን ቴፕ ጎተራ ውስጥ ከተወው ካሴቱ እህልን እንዲባርክልኝ ምናምን በጣም ያምናሉ። የእግዚአብሔር ቃል እንደሆነ ስለሚያምኑ እኛ እኮ ከተማ ያለን ሰዎች ነን በጣም የማይሰበር እንጂ እነሱ በአንዲት ቃል እግዚአብሔርን አምኖ ይወጣል፣ እግዚአብሔርም ያደርግለታልና ይሄ ጸጋ አለኝ። በጣም ማርያምን በጣም ትልቅ ትምህርት እንደ ዛሬው በፕሌን አልነበረ የሚሄደው። በርበሬ ጭኖ የሚሄድ መኪና አለ፣ ሲመለስ ደግሞ እህል ጭኖ የሚመጣ መኪና አለ። በእንደዚህ ነበር የምንሄደው ክፍለ ሀገር ሲገለገል እና አንዴ ቸርነት ሰናይ ፍቄ ሆነው በፍየል ጭኖ የሚመጣ መኪና ተጭኖ ሄዱ ከፍየሎቹ ጋር አብረው ውስጥ። ከዛ እዛ ሄዶ በከብቶች በረት የተወለደው ጌታ ምናምን እያለ ዘመረ። ራስ እዚህ ራሱ የከብቶች በረት ሆነ እንዲያሉ
እኔ በጣም የተገረምኩት በፈረስ ቁጭ ብሎ ፍቄና መምህር ማነበሩ ቤተ ክህነት አሁን ያሉ ፍቄ ጋር በጣም ብዙ ጊዜ የሚሄዱ ፋንታ ገላው ሆነው ፈረስ ላይ አዎ ፈረስ ላይ ፍቄ ነጩ ፈረስ ላይ ነው የሚቀመጠው ብሎ ነጩ ፈረስ ላይ ይቀመጣል። ፋንታ ገላው ጥቁሩ ፈረስ ላይ እና ድንገት የሆነ ጫካ ላይ ሲደርሱ ፈረሱ ፈርጥጦ ጫካ ውስጥ ይገባና ይጠፋባቸዋል። ፍቄ በጣም ትልቅ ጫካ ነው። መምህር ማነበሩ እንዳይበላ ቢያንስ በቃ እንዲጠብቁት ዞሮ በቃ ዙሪያውን ሙሉ ሰው በሰው ሆኖ ቢፈለግ ጠፋ ፍቄ። በዛ ላይ እልም ያለ ዝናብ ዘነበ ማለት ነው። ከየት ይገኝ እሱ ለካስ ፈረሱ በዚህኛው በኩል ሲያስወጣው በዛ ሲገባ